የማዕከላዊ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ወይዘሮ ፋጢ ሰርሞሎ በዚህ ወቅት እንደገለጹት የክልሉ ምክር ቤት በሕገ መንግስቱ በአዋጅ ከተሰጡ ተግባራት አንዱ የሕዝብ ውክልና ስራ መሆኑንና በአመት 2 ጊዜ የፌዴራልና የክልል ምክር ቤት አባላት ከመራጩ ሕዝብ ጋር ህዝባዊ ውይይት እንደሚደረግ ገልጸዋል። በክልሉ የምክር ቤት አባላት ድጋፍና ክትትል በማጠናከር ህዝቡ የሚያነሳቸውን የልማትና መልካም አስተዳደር ጥያቄዎች ደረጃ በደረጃ ምላሽ በመስጠት የህዝብና የመንግስት ግንኙነትን በማጠናከር ረገድ በግማሽ ዓመቱ አበረታች ውጤት ማስመዝገብ መቻሉን ተናግረዋል። ህዝባዊ መድረኮቹ በክልል መንግስትና በአስፈጻሚ አካላት የታቀዱ የልማትና የመልካም አስተዳደር እንዲሁም የተለያዩ ፕሮጀክቶች አፈጻጸም ያሉበት ደረጃ በመለየት ያልተፈቱ የህዝብ ጥያቄዎች ምላሽ እንዲያገኙ የሚያስችሉ መሆናቸውንም ወይዘሮ ፋጢ ሰርሞሎ አስታውቀዋል። ህዝብ ውክልና ስራ በአመት 2 ጊዜ የሚካሄድ ተመራጮች መራጩን ህዝባቸውን የሚያገኙበት መድረክ ነው። በተለይ በአስፈጻሚ አካላት በክልል መንግስት የሚታቀዱ የልማት የመልካም አስተዳደር የተለያዩ እቅዶች አሉ። በበጀት አመቱ እነዚህ እቅዶች ምን ያህል በተጨባጭ በታቀደው እቅድ መሰረት ተፈጽሟል የሚለውና ህዝቡ ጋር ያሉ የመልካም አስተዳደር የልማት የፕሮጀክት አፈጻጸም ጥያቄዎች ሌሎችም ተያያዥነት ያላቸው ጉዳዮች ወርደው ውይይት የሚያደርጉበት መድረክ ነው። በተከታታይ በአመት 2 ጊዜ በተቀመጠው አቅጣጫ መሰረት ሳይቆራረጥ እየተካሄደበት ያለ ተግባር ነው። ከዚያ አኳያ ብዙ ነገሮችን ከህዝብ በተነሱ ጥያቄዎች ተነስተው ጥያቄዎች ለሚመለከታቸው አካላት አድሬስ ተደርጎ ምላሽ የተሰጠበትና ብዙ መፍትሄ ያገኙ ጉዳዮች አሉ። የፌዴራልና የክልሉ የህዝብ ተወካዮች የ2018 በጀት ዓመት የ6 ወራት የህዝብ ውክልና ስራዎች ከየካቲት 18 2018 ዓ.ም ጀምሮ ለተከታታይ 10 ቀናት ከመራጩ ህዝብ ጋር ውይይት የሚያደርጉ መሆኑን ተናግረዋል። ዛሬ ላይ ኦሪየንቴሽን ይኖረናል። ከነገ ጀምሮ ለተከታታይ 10 ቀናት ተመራጮች የመረጣቸውን ህዝብ የሚያገኙበት ሁኔታ ነው ያለው። በዚህ ሂደት በ2017 በጀት ዓመት መጨረሻ ላይ ሐምሌ ኦር ነሐሴ አካባቢ በተደረጉ ውይይቶች ከመራጩ ህዝብ ጋር የተነሱ ጥያቄዎች አሉ፣ የተመለሱ መልሶች አሉ። ስለዚህ አሁን በሚኖረን በ10 ቀን ፊት ለፊታችን እነዚህን ጉዳዮች የት እንደደረሱ መረጃ የመስጠትና እንደገና ደግሞ ቀጣይ ያልተፈቱ ጉዳዮች ካሉ ከህዝባቸው ጋር የሚመክሩበት መድረክ ነው። ለህዝባዊ ውይይቶቹ ስኬታማነት መላው ህዝብና በታችኛው መዋቅሮች የሚገኙ ሁሉ ባለድርሻ አካላት አስፈላጊውን ትብብር እንደሚያደርጉ ማስገንዝበዋል። የህዝብ እንደራሴዎች የክልልም የፓርላማ ተመራጮች ናቸው በጋራ ተያይዘው ወደታች ወደ መረጣቸው ህዝብ የሚወርዱት። ስለዚህ ይህን ስራ የማስተባበር በዋነኛነት የታችኛው ምክር ቤት፣ የዞን ምክር ቤት፣ የወረዳ ምክር ቤት፣ የከተማ አስተዳደር ምክር ቤት ነው። ስለዚህ ይህን አውቀው የማስተባበሩ መድረኮችን የማመቻቸት የሚያስፈልጋቸውን ነገር በሙሉ ፋሲሊቴት የማድረግ ኃላፊነት ያለባቸው ሁኔታ ነው ያለው። ይህን አውቀው ሁሉም ሊተባበራቸው ይገባል።